ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት ቤተሰቦች በዛሬ ደግሞ እስኪ ስለ ቃላት አነባብና አጻጻፍ ላሳያችሁ። ስለዚህ እነዚህ ብዙ ቃላቶችን ነው ይዤላችሁ የመጣሁ ዛሬ። 4 ፊደላትን በዚሁ ቃላትን እያነበብን ስለ ፊደላትን ቅርጽ በተጨማሪ ጎን ለጎን እንድታውቁ ብዬ ይዣቸው የመጣሁ ፊደላት አሉ። እንደምታውቋቸው እያንዳንዱ ፊደል 7 ቤተሰብ አሉ። ስለዚህ በእነዚህ 7 ቤተሰቦቻቸው በዚያውም ቃላት ጽፌባቸዋለሁ። እነዚህ ብዙ ቃላት ናቸው ማለት ነው። በእያንዳንዱ በሰባቱ አራት ቤተሰብ በአራት ቃላትን ጽፌባቸዋለሁ በእያንዳንዱ ፊደላት ማለት ነው። ስለዚህ ዛሬ ብዙ ቃላትን እናያለን። እነዚህ ቃላትን ደግሞ ስናይ በዛው አነባባቸውንም እንደዚሁም ደግሞ ቃላት እንዴት እንደምትጽፉም ማሳያችኋለሁ ማለት ነው። ስለዚህ ፊደላትን አንድ በአንድ እንዴት አድርጋችሁ እንደምትለዩቸው ለማሳየት ሞክሬያለሁ። ዛሬ ደግሞ ቃላትን አብረን እያነበብን እናያለን ማለት ነው። አብረን እናንብብ። መጀመሪያ እንግዲህ ባለፈው ሙሉ የአማርኛ ፊደላትን ጽፌላችሁ ወይም ደግሞ በቪዲዮ አዘጋጅቼ አቅርቤላችሁ ነበረ። እንደሚታወቀው የመጀመሪያ ፊደላትን ከያዛችሁ በኋላ ሁለተኛ ቤተሰቦቻቸው ሊሆኑ የሚችሉት ከመጀመሪያ ፊደላት ላይ ከጎናቸው ላይ አግድም መስመር መቀጠል ወይም ደግሞ የምታዩት ነጥብ ነገር መጨመር ነው። ሶስተኛ ቤተሰቦቻቸው ደግሞ ከእግራቸው ላይ ሽፍፍ ማለት ነው። አራተኛ ቤተሰቦቻቸው ደግሞ እግር አልቦ ከሆኑ እግር መጨመር፣ እግር ያላቸው ከሆኑ ደግሞ በግራ በኩል ያለ እግራቸውን ማሳጠር ነው። አምስተኛ ቤተሰቦቻቸው ጋር ስንመጣ ሙሉ ፊደላት ከእግራቸው ላይ ቀለበት ይኖረዋል እያልኳችሁ ነበረ። ስድስተኛ ፊደላትን ልክ እንደ አንደኛ ፊደላት እየጻፋችሁ ተለማመዱባቸው ብያችኋለሁ። ሰባተኛ ቤተሰቦች ደግሞ ባለ 2 እግር ከሆኑ ወይም ባለ 3 እግር ከሆኑ በቀኝ በኩል ያለ እግራቸው ያጥራል እያልኩ አሳይቻችኋለሁ ማለት ነው። ለምሳሌ ከዚህ ጋር ላይ ባለ 2 እግር የሆነው ለ በዚህ በኩል ያለው እግሩ አጥሮ ታዩታላችሁ። እዚህ ጋር ደግሞ ሀ እግር አልቦ ነበረች እግር ተጨምሮባት ታያላችሁ ማለት ነው። ስለዚህ በባለፈው ዝግጅቶቻችን እነዚህን አይተናል። ሰባተኛ ቤተሰቦቻቸው ጋር ደግሞ በዚህ በኩል ያለ እግራቸው ያጥራል ብያችሁ ነበረ። ስለዚህ ይኸው ለምሳሌ ሀመር ውሃ የምትባለው ሀ በዚህ በኩል ያለ እግሯ አጥሯል ሰባተኛ ላይ። አራተኛ ላይ ደግሞ በዚህ በኩል ያለው እግሯ አጥሮ እናያለን። ስለዚህ ለምሳሌ ከዚህ ጋር ላይ ሀ ሁለተኛ ላይ ከጎኗ ላይ አግድም መስመር፣ ሶስተኛ ላይ ስትመጣ ሂ ከጎኗ ላይ ሳይሆን ከእግሯ ላይ ጠማማ ትሆናለች። አራተኛ ባለ 2 እግር ወይም ባለ 3 እግር ፊደል ከሆነ በግራ በኩል ያለው እግሩ ያጥራል ብያችሁ ነበረ። ይኸው በዚህ በኩል ያለው አጥሯል። አምስተኛ ላይ ሙሉ የአማርኛ ፊደላት ከእግራቸው ላይ በቀኝ በውጭ በኩል ቀለበት ይኖረዋል ብያችሁ ነበር። ሙሉ የአማርኛ ፊደላት ላይ ይኸው በቀኝ በኩል ከእግሯ ላይ ቀለበት አላት። ስድስተኛ ፊደላትን ደግሞ እየጻፋችሁ ልክ እንደ መጀመሪያ ፊደላት አንድ በአንድ ተለማመዱባቸው ብያችኋለሁ። ስለዚህ እያንዳንዳቸው የየራሳቸው ቅርጽ አላቸው። ህ ለምሳሌ ይህ ቅርጽ አላት። ሆ የምታዩት በዚህ በኩል ያለው እግሯ አጥሮ እናያለን። ስለዚህ በቀላሉ በዚህ መንገድ መረዳት ይቻላል ሙሉ የአማርኛ ፊደላትን። በእነዚህ ፊደሎች የተመሰረቱ ቃላት እነዚህ ቃላት አሉ። ስለዚህ ዛሬ ቃላት የማንበብ ችግራችሁን ትፈታላችሁ ማለት ነው። አብረን እናንብብ። ሀብል 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 ሀብት 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 ሀይል ኃይል ኃይል ሀረር ሀረር። ከዚያ ሁ ደግሞ የምታዩት ከሀ ላይ ከጎኑ ላይ አግድም መስመር የተጨመረበት ፊደል ነው። ሁ ይህ ቅርጽ አለው። ከዚያ ፊደል ደግሞ ሁለት 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 ሁኔታ 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 ሁሉም ሁሉም ሁነኛ ሁነኛ ሁነኛ። እዛ ሶስተኛ ፊደላት ጋር ሂ የእግሯ ላይ ጠማማ አላት። ሂሳብ 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 ሂደት ሂደት ሂሩት ሂሩት ህይወት
ህይወት። ከዛ ሀ አራተኛዋ ማለት ነው። ሀ ሳ ብ ሀሳብ። ሀ ላ ፊ ሀላፊ። ሀ ም ሳ ሀምሳ። ሀ ያ ት ሀያት። አምስተኛ ሄ ያው አምስተኛ ፊደሎች ሁሉም የአማርኛ ፊደሎች እግራቸው ላይ ቀለበት አለው። ይህን ያዙ። ሄ ደ ች ሄደች ሄደች። ይ ሄ ው ይሄው ይሄው። ሄ ቨ ን ሄቨን ሄቨን። ሄ ር ሜ ላ ሄርሜላ ሄርሜላ። ከዚያ ስድስት ያው ህ ይህን የመሰለ ቅርጽ አላት። ስድስተኛ ፊደላትን ልክ እንደ መጀመሪያ ፊደላት እየጻፋችሁ ምናምን ተለማመዱባቸው። በቀላሉ ቅርጻቸውን ለመያዝ የእያንዳንዳቸው ፊደላት የራሳቸው ቅርጽ ስላለው ተያያዥነት ብዙም የላቸውም በቅርጽ ጉዳይ። ድምጽ ግን የሚል ድምጽ እንዳላቸው የሁሎችም ህ ል ህ ም እያለ ይቀጥላል። ስለዚህ የሚል የጋራ አናባቢ እንዳላቸው አሳያቻችኋለሁ። አሁን ቃላት እናንብብ። ህ ን ጻ ህንጻ። ህ ዝ ብ ህዝብ። ህ ዳ ር ህዳር ህዳር። ህ ጻ ን ህፃን ህፃን። ከዚያ ሆ ሰባተኛ ቤተሰቡ ነው። ይህን የመሰለ ቅርጽ አለው። ሆ ቴ ል ሆቴል ሆቴል። ሆ ኖ ም ሆኖም ሆኖም። ሆ ስ ፒ ታ ል ሆስፒታል ሆስፒታል። ሆ ድ ሆድ ሆድ። ቀጣይ ደግሞ በለ ቤተሰቦች የመጀመሪያዋ ፊደል ናት። ይችለ ለ ቀ መ ለቀመ ለቀመ። ለ ወ ጠ ለወጠ ለወጠ። ለ ም ን ለምን ለምን። ለ ም ለ ም ለምለም ለምለም። እዚያ ሉ ሁለተኛ ፊደል ማለት ነው። ከለ የምትለየው የጎኗ ላይ ያለው ነው። ሁሉም ፊደሎች ሁለተኛ ቤተሰቦቻቸው ከጎን ጎናቸው ላይ አግድም መስመር አለው ብያቸዋለሁ። እሱን ያዙ። ሉ ሊ ት ሉሊት ሉሊት። አ በ ሉ አበሉ አበሉ። ሉ ካ ን ሉካን ሉካን። ቀ ጠ ሉ ቀጠሉ ቀጠሉ። ከዚያ ሶስተኛ ፊደሎች እግራቸው ላይ ወደ ግራ በኩል ጠበም ያለ ወይም ሸፋፋ ወይም ጫማ ነገር አላቸው ሁሉም ፊደሎች ብያቸዋለሁ። ይኸው ለም ሶስተኛ ፊደሏ ሊ ትባላለች። ይህ ቅርጽ አላት። ሊ ጥ ሊጥ ሊጥ። ሊ ስ ት ሮ ሊስትሮ ሊስትሮ። ሊ ቃ ው ን ት ሊቃውንት ሊቃውንት። ሊ ሰ ጠ ው ሊሰጠው ሊሰጠው። ከዛ አራተኛ ላይ ላ እንግዲህ አራተኛ ፊደሎች ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ በግራ በኩል ያለው እግራቸው ያጥራል ብያችኋለሁ። ይሄው ላም ባለ ሁለት እግር ፊደል ናት። በዚህ በኩል ያለው እግሩ አጥሯል። ይህንን ያዙ። ላ ላ ከ ው ላከው። ላ ጠ ቺ ላጠች። ላ ም ላም። ላ ር ጎ ላርጎ ላርጎ። እዚያ ሌ ይኸው ይቅርጽ አላት። ሌ ሌ ጣ ሌጣ። ሌ ጦ ሌጦ
ሌ ሎ ች ሌሎች ሌሎች ሌ ሊ ት ሌሊት ሌሊት። እዛ ስድስተኛ ላይ መጣን። እንግዲህ ስድስተኛ ላይ የራሳቸው ቅርጽ አላቸው ብያችኋለሁ። እሱን ያዙ። ል ልብ 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 ልብስ ልብስ ልማት ልማት ልዩነት ልዩነት ልዩነት። ከዚያ ሰባተኛ ፊደሏ የለ ቤተሰብ ሎ ይህን የመሰለ ቅርጽ አላት። ሎ ሎሚ 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 ውሎ 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 ኪሎ 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 ቆሎ ቆሎ ቆሎ። ከዛ ቀጣይ ፊደል ሀመር ውሃ ነው። እንግዲህ ልክ በድምፅ ከሀሌታ ውሃ ተመሳሳይ ድምፅ ነው ያላቸው፣ በቅርጽ ነው የሚለያዩት። እንግዲህ በዚህ ፊደልም የፊደሉን ቅርጽ እንድትይዙት ቃላት መስርቼበታለሁ። እሱን አብረን እናንብብ። የመጀመሪያው ፊደል ይህ ሀመር ውሃ ወይም ሀ ይህን የመሰለ ቅርጽ አለው። ሀ ሰ ት ሀሰት ሀሰት ሀ ሳ ብ ሀሳብ ሀሳብ ሀ ረ ር ሀረር ሀረር ሀ ም ሌ ሐምሌ ሐምሌ። እዚያ ሁለተኛ ፊደሉ ሁ። እንግዲህ እንደ ማንኛውም ፊደል የዚህ ሁለተኛ ፊደልም ከጎኑ ላይ አግድም መስመር አለው ወይም የሆነ ቅጥል ነገር አለው። ሁ ለ ገ ብ ሁለገብ ሁለገብ ሁ ከ ት ሁከት ሁከት ሁ ዳ ዴ ሁዳዴ ሁዳዴ ሁ መ ራ ሁመራ ሁመራ። ከዛ ሶስተኛ ፊደሏ ሂ ይኸው ይህን የመሰለ ቅርጽ አላት። እንግዲህ ሶስተኛ ፊደላት በቀኝ በኩል በውጭ በኩል ጫማ ወይም ደግሞ እንደዚህ ሸፋፋ ነገር ይኖራቸዋል። ይችም እንደዚያው አላት ማለት ነው። ሂ ትባላለች። የሀመርኋ ወይም የሀ ሶስተኛዋ ፊደል የዚችኛዋ ማለት ነው። ከዛ ሂ ሳ ብ ሂሳብ ሂሳብ ሂ ክ ማ ሂክማ ሂክማ ሂ ደ ት ሂደት ሂደት ሂ ወ ት ህይወት ህይወት። ከዚያ ሀ አራተኛ ፊደሏ ማለት ነው። ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ በግራ በኩል ያለ እግራቸው ያጥራል ብዬ ነበር። ይኸው በዚህ በኩል ያለው እግር አጥሯል። ይችም ሀ ነ ሀ ሴ ነሐሴ ነሐሴ መ ሀ ሪ መሀሪ መሀሪ መ ሀ ላ መሀላ መሀላ ሀ ብ ል ሀብል ሀብል። ከዛ አምስተኛ ፊደላቸው ጋር ስንመጣ እንግዲህ ሙሉ የአማርኛ ፊደላት በቀኝ በኩል ካለው ውጭ እግራቸው ላይ ቀለበት ይኖረዋል። ይችም እንግዲህ ከውጭ በኩል እንደምታዩት ቀለበት አላት። አሁን ቃላት እናንብብ። መ ሄ ድ መሄድ ሄ ዋ ን ሄዋን ሄዋን ሄ ደ ሄደ ሄደ ይ ሄ ይሄ ይሄ። ከዛ ስድስተኛ ፊደላት ወይም ስድስተኛ የሀ ስድስተኛው ቤተሰቡ ህ ይህን የመሰለ ቅርጽ አለው። እንግዲህ ስድስተኛ ቤተሰቦች የራሳቸው ቅርጽ አላቸው ብያቸዋለሁ። ማለት ተያያዥነት የላቸውም። ልክ አምስተኛ ፊደሎች ቀለበት አላቸው ምናምን እንደምንለው የእያንዳንዳቸው ተያያዥነት ባለው ሁኔታ ቅርጻቸውን አይቀይሩም ለማለት ነው እንጂ ሁሉም የየራሳቸው ቅርጽ አላቸው። ስለዚህ ህ ይህን የመሰለ ቅርጽ አለው። ህ ዝ ቡ ህዝቡ ህዝቡ ህ
ህጋዊ 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 ህክምና ህክምና ህፃናት 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 ከዚያ ሆ ሰባተኛ ቤተሰቦቻቸው ጋር ማለት ነው። ሆ ደ ሰፊ ሆደ ሰፊ ሆደ ሰፊ ቻይ ማለት ነው። በሌላ አባባል ሆደ ሰፊ ሆ ደ ባሻ ሆደ ባሻ ሆደ ባሻ እንግዲህ ቶሎ የሚሰለች ቶሎ የሚሰማው ቶሎ የሚመረር ማለት ነው። ሆደ ባሻ ሆነ 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 ሆድ 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 ቀጣይ በመቤተሰቦች ነው። እንግዲህ በመቤተሰቦችም እንደምታዩት ቃላት ተመስርቶባቸዋል። ስለዚህ የመጀመሪያው የመፊደል ይሄ ነው። መረጠ 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 መከረ 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 መዘነ 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 መልክ 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 ሙ የሁለተኛ ፊደሉ ማለት ነው። የመ እንደ ማንኛውም ፊደል ያው እንደ ሙሉ የአማርኛ ፊደላት ሁለተኛ ቤተሰቦቻቸው ጋር ጎናቸው ላይ አግድም መስመር አለው እያልኳቸው ነበር። ይሄው እችም አላት። ሙዝ 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 ሙከራ 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 ሙስና ሙስና ሙዚቃ 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 ከዛ ሚ ሶስተኛ ፊደሏ ማለት ነው። ይኸው ከእግሯ ላይ እንደምታዩት ሸፈፍ ያለች ነገር ናት። ሚዛን 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 ሚስማር 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 ሚያዝያ 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 ሚስጥር 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 ከዚያ አራተኛ ማ ይሄን የመሰለ ቅርጽ አለው። ማወቅ 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 ማስተማር ማስተማር ማናገር 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 ማየት ማየት ከዛ አምስተኛ ፊደሎች ጋር ስንመጣ ያው አምስተኛ ፊደሎች ሁሎችም እግራቸው ላይ ቀለበት ወይም የተቆለፈ ነገር አለው። ስለዚህ የምታዩት ቁልፍ ነገር አለው። ሜዳ 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 ሜትር 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 ሜላት 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 ሜክስኮ 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 ከዚያ ስድስተኛ ፊደሏ ጋር መጣን። ስድስተኛ ቤተሰቧ ም ይህን የመሰለ ቅርጽ አላት። ከዚያ ምክር 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 ምርጥ ምርጥ ምንጭ 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 ምግብ ምግብ ከዛ ሰባተኛዋ የመቤተሰብ ሞ እንግዲህ በምና በሞ መካከልም ያለውን ቅርጻቸውን እዩ። ም ወደዚህ በኩል ጠመም ያለ ነው እግሯ። ሞ ደግሞ ቀጥ ብሎ የወረደ እግር ነው ያላት። ቅርጿ ይህን ይመስላል። ሞከረ ሞከረ
ሞከረ ሞ ል ቶ ሞልቶ ሞልቶ ሞ ተ ር ሞተር ሞተር ሞ ገ ስ ሞገስ ሞገስ። እንግዲህ በዛሬው እነዚህን ቃላት በዚህ መንገድ እያነበብን ተማርን። በቀጣይ በሌላ ዝግጅት እስከምንገናኝ ሰላም ሆኑ። ከዛ ውጭ ከሀሁ ለሁሉም ጋር አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች መማር የምትፈልጉ በአጭር ጊዜ ውስጥ እናንተ በምትፈልጉት ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን እናመቻቻለን። ስለዚህ ስልክ ቁጥራችን ከዚህ ጋር ታች ላይ ያለ እሱን አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ቮይስ አስቀምጡልን፣ ቴክስት ጻፉልን፣ ሀይ በሉን ወይም ምልክት አድርጉልን። እኛ ሁኔታዎችን አመቻችተን በማንኛውም ሰዓት እንድትማሩ እናደርጋለን። በተረፍ በድጋሚ ሰላም